በመዳሞቻችሁ ጥያቄ መሰረት ዛሬ ቆንጆ ጌማት አሰራር አሳያችኋለሁ። መዳም እንዳለችሽ እኔ አይን፣ አፍንጫ፣ ቦርጭና ጥፍር ያለው ጌማት መብላት አልፈልግም። ይህንን ቪዲዮ አይተሽ ቆንጆ ጌማት እንድትሰሪልኝ እፈልጋለሁ ብላሻለች። አዎ ላንቺ ነው። ቆንጆ የጌማት ለመስራት የሚያስፈልገን ግብአት አዘጋጅቻለሁ። እኔ ቀለል ባለው መንገድ ነው የምሰራው። 2 ኩባያ ፍርኖ ዱቄት ጨመርኩኝ። ከዛ ጨው፣ ስኳር፣ እርሾ፣ ቤኪንግ ፓውደር፣ ሄል ፓውደር፣ ዘአፍራን ጨምሬ ዱቄቶቹን እንደዚህ በእጅ ሽት 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 አድርጌ በደንብ ሚክስ ካደረግኩት በኋላ ፈሳሾቹን እጨምራለሁኝ። ፈሳሾቹ ተጠቀምኩት ለበን፣ ዘይት እና ሞቅ ያለ ሙቅ ሳይሆን ትንሽ ለብ ያለ ውሃ ጨምሬ በእጄ በደንብ አድርጌ አቦካዋለሁ። እዚህ ጋር ነው የጌማቱ ዋና ስራው። በደንብ አድርጋችሁ ታቦኩታላችሁ። በጣም መወፈር የለበትም፣ በጣም መቅጠን የለበትም። ላላ ያለ ከዳቦ የቀጠነ ግን ላላ ያለ ሊጥ አድርጋችሁ ታቦኩታላችሁ። በደንብ መታሸት ይፈልጋል። ጥጥ ብሎ በደንብ ከታሸላችሁ በኋላ እንደዚህ በፌስታል እሽግ አድርጋችሁ ለ1 ሰዓት ታቆይታላችሁ። ከ1 ሰዓት በኋላ እንደዚህ ቆንጆ ሆኖ ክፍ ብሏል። እንደዚህ ካወረድኩት በኋላ አውርጄ ነው ፍጥፍጥ ያደረግኩት። ዘይት መጀመሪያ አግዬ ነበረ። ዘይቱ በደንብ መጋል አለበት። በደንብ ከጋለ በኋላ ጋዙን ቀነስ አድርጋችሁ እንደዚህ በምታዩት መልኩ ቀስ አድርጋችሁ ትቆርጣላችሁ በማንኪያ በላስቲክ ማንኪያ ብቻ በፈለጋችሁት አይነት ማንኪያ መቁረጥ ትችላላችሁ። ሲመስለኝ ብዙ ጊዜ የሚያስቸግራችሁ እንደዚህ አቆራረጡ ነው። ሊጡ ትክክል ካልመጣ እንደዚህ አቆራረጡ ትክክል አይመጣላችሁም። በዚህ መልኩ እንደዚህ የሚያምር ቆንጆ የጌማ በሁሉም በኩል ከለሩ ወርቃማ እስኪሆንልን ድረስ በደንብ አድርገን እናማስላለን። እንደዚህ ቆንጆ ሆኖ ወርቃማ ከለር ሲሰጠን እናወጣዋለን። በማንጠፍጠፊያ አድርገን ዘይቱን እናንጠፍጥፈን እናወጣዋለን። ካወጣ ነው በኋላ ያዘጋጀሁት ሺራ ነበረ። ሺራው ስሰራ አላሳየኋችሁም። ሺራ ውስጥ ነው ወዳው የከተትኩት። ከዛ በኋላ ቶሎ ከሺራ ውስጥ አወጣሁት። በጣም ነው የሚያምረው። እዚህ ጋር እንትን ካላችሁ መጨመር ትችላላችሁ። እኔ ብሳቶ ስላልነበረኝ ነው። ሰሊጥ ወይም ደግሞ ሲምሲም ካላችሁ ጨምርበት። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እባካችሁ ይህን ቪዲዮ ያያችሁ ሰዎች ሁላችሁም 5 ጊዜ ኮፒ ሊንክ አድርጉልኝ። ቪዲዮዎች ሰው ጋር እየደረሰልኝ አይደለምና አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ምግብ አሰራር ካለ ኮሜንት አድርጉልኝ። በቀጣይ እሰራላችሁ።